ሀይሚ እንዴት ነሽ? ደህና ነሽ? ሰላም ነው? ምን ያደርጋል እዚህ? እንዳትወጣ ሰው እንድለምድ አድርገኸኝ ደግሞ ሄዳለሁ ልትል እኮ ነው። በቃ ማድረግ ያለብኝ ብቻ ነው ማድረግ። ሁለታችሁ ታረቁ። ከሀይሚ ጋር ያለን ነገር ፈታ ስንቴ ነገርኩህ። አንተ ግን ሁለታችሁም ችግር አለበት። ምን አደረግኩ ነው? አሁን እሱ ምንም ካላደረግ እሱ አድርጓል። አሁን ለእሱ ልትከራከር አትሞክር ቡቡ። ከማንም ጋር ጸብ የለብኝም። ከማንም ጋር ደግሞ የምታደርግበት ምክንያት የለም። ምክንያቱም ምንም ጥፋት ስለሌለብኝ መናገር ያለበትን እኮ ተናገር። የምትፈልገው ነገር አለ እንደ አንተ ከኛ ሄኖክ ቆይ ምን አገባ? አፈዳ በጣም አፈዳ። ይሰራል እንዴ? ና ተረጋጋ። እሺ እዚህ ቤት አለመምጣታችንም ያውራኝ ሰው ያውራኛል ለምን ሰላመጣ እኮ ነው የሚያገባ አንተ ምን ለምን ትደበቃለህ? ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ከሄኒ ጋር አብረን መተናል። ዝም አትበል በጌታ ዝም የሚል ሰው ይደብረኛል። ውድ ቤተሰቦች እኛ ሁላችንም ደህና ነን፣ እግዚአብሔር ይመስገን። ደህና ነን አንተ? እኔ እግዚአብሔር ይመስገን። እናንተ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ናፍቃችሁናል። እኛ እንደምንናፍቃችሁ ንገሩ። እኛ በጣም ናፍቃችሁናል። አዎ እንግዲህ ዛሬ አሪፍ ነገር ነው ዛሬ የመጣ ነው። ቡቡ ያለበት ሁኔታን ለእናንተም ለማሳየት እኛም ደግሞ ለመጠየቅ አንዳንድ ነገር ገዝተን ይዘን ሄደን እንዴት ነህ ደህና ነው ወይ ወንድማችን? ያው ታውቃላችሁ እኛ ጠይቀነዋል፣ አብረን ሆነን ግን እናንተ ማየት አለባችሁ በሚለው ዛሬ ብዙዎቻችሁ እንደተጨነቃችሁ ተስፋ አደርጋለሁ። ብቻ ሳይሆን ብዙዎቻችሁ በጣም ተጨንቃችኋል። ቴክስትም እያደረጋችሁልን ነበረ፣ በውስጥም እያወራችሁን ነበር እና ያው ያለውን ነገር እኛም በእናንተ በቤተሰቦቻችን ፊት ሄደን እንጠይቀዋለን። አሁን ደህና ይመስለኛል። ብቻ ግን ያለውን ነገር ሄደን ቤት ሀይሚ ጋር ነው ያለው፣ ሄደን እንጠይቀዋለን። ያው በዛ መሀል ሁለታችንም ሄኖክም እኔም እስከ ዛሬ ስንለፋ ነበረ፣ ብዙ ነገር ስንል ነበር እና ሰላማቸውን እንዲያወርዱ እኔና ሄኒ ሰላም እንደሆንን ሁለቱም ሰላም እንዲሆኑልን ዛሬ በሰፊው ቁጭ ብለን በቤተሰብ ፊት በእናንተም ሌላ ነገር እንዳያነሱ በቃ አሁን ደስተኞች ነን። ሁለቱ ጋር ያለው ነገር በጣም ደስ የሚል ነገር ነው። በጣም በቃ አይደለ የሆነ አሁን ላይ እንደውም ትንሽ ወደ ማስቀናት እየመጡ ነው እና እንዲህ ሁሌ እንዲቀጥሉልን ሁሌ በቃ አይደለ ጥሩ ነገር የትኛውም ሰው በጥሩ ነገር መቅናት አለበት አይደል? መንፈሳዊ ቅናት ይባላል ያና ያስቀናሉ እና እንዲቀጥሉ እንዲጣሉ አንፈልግም። አንዳቸው ለአንዳቸው ያስፈልጋሉ። ትላንትና አይታችኋል። ሀይሚ ከጎኑ ሆና ቡቡዋን ሞት እንደዛ ስትንከባከበው እንደዛ ደስ የሚል ጊዜ አብረው ሲያሳልፉ በጣም ደስ ይላል እና ሁለቱም ለሁለቱ አስፈላጊ ናቸው። ሁለቱም መነጣጠል የሌለባቸው ሰዎች ናቸው። መቀያየምም የሌለባቸው ምንም በቃ እኔ አሁን እንደ ጓደኛ እንደ ወንድም እንደ በቃ አይደለ እንደ ምርጥ ጓደኛቸው በቃ የእነሱን ሰላም የእነሱን መስማማት የእነሱን አንድነት ነው የምፈልገው እና እንዲህ ሲሆኑ ደስ ይለኛል። በቃ አይደለ በጣም የሆነ በቃ ደስ ይለኛል። ብቻ ግን ዛሬ ሄደን በእናንተ ፊት በቤተሰብ ፊት ሄደን እንጠይቀዋለን። ያለውንም ነገር ቁጭ ብለን ረጋ ብለን ምንም በመጮህ አይደለም። አሁን ላይ ጥሩ ላይ ናቸው ሁለቱም፣ መስማማት ላይ ናቸው። ሰው አይታረል አእምሮ እኔ ምርን ያሳዝናል በጣም በእውነት ደስ የሚል ቅናት በቃ እንደዚህ በመሆናቸው ደስ ነው የሚለን። እኛ እግዚአብሔርን ከምንም ነገር በላይ የእነሱ መስማማትን ነው የምንፈልገው። እኛ የፈለገ እርስ በርስ ብንጣላ ብንጋጭ እነሱ አንድ ሲሆኑልን ደስ ነው የሚለን እና በቃ ስታጎርሰው እንደዛ ምናምን የምርን ያሳዘነኝ ቪዲዮን እያየው የምር እኮ ነው እና እኔ አሁን ከዚህ በፊትም ብያለሁ እንዲህ
ትላንትና ቦስ የሆነች ነገር ብሎኛል። ሻንጣውን ይዞ መጣ አይደል? ሻንጣውን አሸክፎ ቡቡ ጋር ካልገባው ሲለኝ ነበረ፣ ከነ ሀይሚ ጋር ካልኖርኩ ሲለኝ ነበረ። ደግሞ እንዲበጠበጡ አልፈለግኩም። በቀን ማናችንም መሄድ እንችላለን። በቀን አላልኩም። አረ በፈለግነው ሰዓት መሄድ እንችላለን። ግን ደግሞ ያው አንዳንድ ደስ የሚሉ ቪዲዮዎችን እንዲሰሩልን በቃ ዘና እንዲሉ ፈታ እንዲሉ ነው አትሂድ ብዬም ስከለክለው የነበረው። እሱም ግን ቀልዱን ነው፣ እየቀለደ ነበረ፣ ፕራንክ ሊያደርገኝ ነበረ። ግን ደግሞ እኔ ምን እንደማደርገው ቤተሰብ አሳያቸዋለሁ። እስከ ዛሬ ከሚፍታ ጋር ቪዲዮ ላይ ብዙም አልተገናኘንም። ከኔ ጋር ከአንተ ጋር አንድ ቪዲዮ ከኔ ጋር የሚሰራ ፕራንክ ግን ተጫወተብህ። እኔ አሁን እኔ እንደማለውልህ እናሳየዋለን። ሰምተሃል ሚፍታ? እናሳያለን። የሚናገር ሰው አይዝትም፣ የሚያደርግ ሰው አይደለም። እናሳየዋለን። እኛ ግን ተናግረን ነው። ግን እናሳያለን፣ አንለቅህም። መቼም ማንተው ሰዎች ብንኖር እኛ ነን። እኔ ላይ እንደተጫወተ ፕራንክ አልደረግም ብሎ እኮ ነው የሚያስበው እሱ። እኔ ደግሞ ምን አይነት አሁን የማጠብቁትን ነገር አድርጌ ነው ለቤተሰብ ለእናንተ ነው የተናገርኩት። እና ብቻ ግን ያው ዛሬ ደስ ብሎኛል። ከሄኒ ጋር የሆነች አንዳንድ ነገር ገዝተን ቤት ቁጭ ብለን ብዙ የምናወራቸው ነገሮች አሉ። ከቡቡ ጋር ከሀይሚ ጋር መፍታት ያለብንን ነገር እንፈታለን። መጨረስ ያለብንን ነገር ዛሬ እንጨርሳለን። ደስ ብሎናል። ደስ ስላለንም ነው ዛሬ የመጣ ነው። ትንሽ ቡቡ ስላመመው ትንሽ ደብሮናል። ያው ፈጣሪ ማረው። ቤተሰብ እናንተም ደህና ነው፣ አትጨነቁ። ብዙ ገብተን እናሳያቸዋለን ያለበትን ሁኔታ እና ጸሎት አድርጉለት። ሁላችንም ያው ብዙ ስትጠይቁን ስትደውሉልን ነበረ፣ ምን ላይ ነው ምናምን እያላችሁን። ዛሬ ያለውን ነገር በግልጽ እናሳያቸዋለን። ገብተን እቤት አብረን ያለውን ነገር እናያለን። እቃ ገዛዝተን እንመለሳለን፣ ቤት እንገባለን። እና ደግሞ በዚህ አጋጣሚ ቡቡዬም ሀይሚም በቃ አለ አይደለ መሀላችሁ ላይ ያለውን ነገር ብትፈቱት። ቡቡ ጋም ልጅቷ ቴክስት የምታደርግልህ ምናምን ነገር ከት ብታደርገው ከእሷ ጋር ያለን ነገር ሀይሚ ብትሆኚ እሷ የምትልክልሽን ነገር ማዳመጥም የለብሽም መስማትም የለብሽም። አሁን ላይ ያላችሁበት ሁኔታ በጣም አሪፍ ነው፣ በጣም ደስ የሚል ነው። ሁለታችሁም በቃ ማቆም መተው፣ የማያስፈልግ ነገር በቃ ከት ማድረግ፣ እሱን ነው የምንፈልገው። ሰላማችሁን የምትፈልጉ እናንተም ወደ ሰላም መምጣት የምትፈልጉ እንዲህ ደስ የሚል ጊዜ አብራችሁ እንድታሳልፉ የማይፈልግ አንዳንድ ሰው በመሀል ሊኖር ይችላል እና ያንን ነገር አቆማችሁ የራሳችሁን ደስታ ብትፈጥሩ፣ ከደስታችሁ ላይ ሌላ ደስታ እየደራረባችሁ ወደ ሌላ ደስ የሚል ነገር ብትሄዱልን እኛ ደስ ይለናል። እሱን ነው የምንፈልገው። ያሳለፉት ያሉት ጊዜ ደስ እንደሚል እሱን ልንነግራቸው ቁጭ ብለን በዙሪያቸው እሱን ልናወራቸው። እንደዚህ ስትሆኑ ነው የሚያምርባችሁ። ለማንም ሰው ክፍተት እንዳሰጡ። ማንም ወደ ህይወታችሁ ቢመጣ ሊረብሽ ሊበጠብጥ ምናምን ያንን ነገር ቶሎ መቁረጥ ማባረር፣ ማንንም ሰው ቢሆን። ለምን በቃ አንዳንዴ ከመንጋው ውጭ ሌላ ሰው ሲመጣ ምናምን ነገሮች ብዙ ይበላሻሉ። የትኛውም ቦታ ላይ አዳዲስ ሰዎች ሲመጡ ነገሮችን ያበላሻሉ። እና ደግሞ ይሄ አንዳንድ ጊዜ ምን አለ መሰለህ፣ የተውከው ሰው ህይወትህ ለመበጥበጥ ይፈልጋል። አልፈልግም ያልከው ሰው እና የቡቡን ህይወት ለመበጥበጥ ነው እንደዚህ እያደረገች ያለችው ልጅቷ። እና ይህንን ነገር ደግሞ ሁለቱ ደስተኛ አይደለም። በቃ እሱ ደስተኛ እንዲሆን ሀይሚም ደስተኛ እንድትሆን አትፈልግም ነው በቃ። እና ይህንን ነገርም ሀይሚ በቃ ልጅቷን በቃ ነቄ በይባትና በአራዳ ቋንቋ ይህንን ነገር መተው በቃ ትታ ልጅቷን ኢግኖር ማድረግ። ከዛ ከቡቡ ጋር ልክ አሁን እንደምትሰሩት አይነት ቪዲዮ እንደምትኖሩት ህይወት በቃ እንደዚህ እያዛጋችሁ እያሳቃችሁን ቤተሰብን እያዝናናችሁ እናንተም ደስተኛ ሆናችሁ ማየት ነው የምንፈልገው። ዛሬም ይህንን በደንብ እንነግራቸዋለን። አልሰማ ካሉ በስሪንጅ ነው እየወጋ የምንከትባቸው። በቁንጥጫ እያዛግን ነው የምንነግራቸው። እና ሳስተን ልምጣ ምንድን ነው የምንገዛለት? ግን ሙዚ ብላ በቃ እኔ የሆነ ጊዜ ሙዚ ዞልኝ መጥቷል የሆነበት እና ቤተሰቦች አብራችሁን ሆኖ ቡቡ ጋር እንሂድ። ያለውን ነገር እዛም ሄደን እቃ ገዛዝተን ገብተን እናሳያቸዋለን። አብራችሁን ቆዩ። بريميوم هو يوتيوب بدون إعلانات ومقاطع فيديو بدون إعلانات على تطبيق يوتيوب كيدز. ليشاهد الأطفال فرقة كيدز بوب. እኛንን
ሀይሚ እንኳን ደህና መጣ። እንዴት ነሽ? እንዴት ነህ? ደህና ነሽ? አላ ሰላም ነው? ጠፍተናል። ምን ያደርጋል እዚህ? እንዴት ነሽ? ሀይሚ ቡቡ ሰላም ግቡ። ሲረድ የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ስስት አለሜ ደከምኩ ላገኝ ብዬ እንዴት ነህ? ደህና ነህ? ሰላም ነው? አሁን እንዴት ነህ? እየተንከባከበች ምን ትሆናለህ አንተ? አንድ ብቻ እንደ ፍርፍር ያበላውክ ተመችቶሃል ግን ሀይሚ የእውነት እንዲመቻል በጣም ኧረ ጉንጭ እንትን ብሏል አንተ ባለውለት ማለት እውነቴን እኮ ነው። አልወፈረም ቤተሰብ ቤቱ ምቾት እያንገላታ ነው። አንተ እንዳትወጣ ይጣ እዚህ ተመችቶታል። እያየሽዋል ከቤት በጣም እኔማ እስኪ እያየኸኝ ኧረ ምን አደረግኩበት? ልኑር ስል ሲጀመር አልኖርም። እኔ እኮ አሁን ምንም አላልኩም። በቃ ኑር ፈቀድኩ አልኖርም። ተፈቅዶልሃል። አንተ እሺ በል እየተገዳራዳራ ነው ይላል። አሁን እንደዚህ ሰው እንድለምድ አድርገኸኝ ደግሞ ሄዳለሁ ልትል እኮ ነው። በቃ ማድረግ ያለብኝ ብቻ ነው ማድረገው እዚህ ቤት ማለት ሲሻልህ መከራ ሲያሙ መከራ ምንም እኮ የመጣሁበት ምክንያት አለ። በቃ እንዳትወጣ ተባልካ እንዴት? ምንድን ነው አትወጣ ከተባልክ እኮ አለመውጣት ነው። የምን ደግሞ አሁን እወጣለሁ ብሎ ለቀኩለት አልጋውን እምቢ እኔ አንቺ ሶፋ ደስተኝ ማየት አልችልም ብሎ ራሱ ሶፋ ላይ ሆነ። ከዛ እኔ አልጋዬ ላይ አንድ አልጋ አዘናል። አሁን እዚህ ሳሎን ላይ እንዴት ተደራራቢ ላሰራ ይሄ በመሰላል የሚወጣው እሱ አይ እኔ እንደ እናንተ ፍላጎት ነው። ከፈለጋችሁ ችግር የለም። አልጋዬ 1 ሜትር ስለሆነ ችግር የለም። በቃ ይደብራል። ይጨመርበታል። ግን እየዋጥከው እሱ ነው የቀረው። እንዴት ቻልክበት? ግን አትወድ መድኃኒት ይመራል፣ ያስጠላል። በትግል ብዙ ነው። በአንዴ ምትታ አንዱን 4 በአንዴ 5 ይወስዳል። 5 ፍሬ አንዱ መድኃኒት 4 ነው የሚወሰደው። አንዱ ደግሞ አይታላል። የሰው ልጅ እንደዚህ ነው ማለት አንተ ብትሆን እኔ ሞተ ነበር። እንስሳ ነኝ ያልክ ነው። የሰው ልጅ እንዲህ ነው። ልጅ እኮ ማሰብ እኮ አይችልም። አትፍረዱበት። እሺ ሙዝ በሉ። ሙዝ አይበላም። ይብሰለላ እኔ ሙዝ ይዘልኝ ተጠብሶ ምናምን ነው አሁን የሚበላ